ለምን ለቀካት? እንደሱ እኮ ታምሮ ነበር። እናቴ እንዴት ዋልሽ? እንዳሰብሽው እኮ አይደለም። እና እንዴት ነው? በዚህኛው እጅ ብትይዛት ይሻል ነበር እንዴ? እንዴ ለወድቅ ስል እኮ ነው የደገፈኝ። ደግሞ ምክንያት እየፈለግሽ ባሽሙር የምትናገሪውን ነገር አቁሚ። ጥርስሽ ይርገፍ የሰው ምቀኛ። ለነገሩ ምቀኛና ቅንድብ አያድግም ይባላል። ይኸው ያንቺም ህይወት እያደረ ወደ ኋላ ቁልቁል ነው የሚያድገው። ይሄንን ነገር አይተሽ እንኳን ጥፋቴ ነው ብለሽ ለማስተካከል አትሞክሪም አይደል? ስትጨነኛ አህያ ስትለጉመኝ ፈረስ አልሆንም ብያለሁ። እና ይሄ ነገር የከበደክ አይደል? አንዴ ተረጋግተሽ አውሪ። ደግሞ እኔ አንቺ እንዳሰብሽው አይደለም ያልኩት። እኔ በቃ ልክ እንደ በፊቱ የተረጋጋችዋን አስተዋያን ጽናት እንድትሆኝ ነው ፈልገው። ኪራና ጽናት በድጋሜ በሶስና ምክንያት ተጣሉ። ሶስና በድጋሜ ወደ ነኪራ ቤት ሄደች። ለኪራ ጽናት ከዚህ በፊት ስልክ እያወራች ፎቶ ወይም ደግሞ ቪዲዮ ቀርጻት ነበርና ካስታወሳችሁ እሱን ለኪራ አሳየችው። ኪራ በጣም ተናደደ። ለካ በራስሽ ጥፋት ነበር እኔን እንደዛ ስትወነጂኝ የነበረው። እኔ ምንም ሳላረግ በስራ ጉዳይ ቢዚ ሆናለሁ። አንቺ እዚህ ቤት ቁጭ ብለሽ ሌላ ቃቃ ስትጫወችብኝ ነበር አንቺ የማትረቢ ብሎ ጽናትን በጥፊ መታት። እኔ ምንም አላረኩም የራስን ጥፋት ለመሸፋፈን ብለ እኔ ላይ ምንም ሳላረግ አትቆጣኝ። እኔ በፊት ጓደኛዬ አብሮ አደጌ ከውጭ ሀገር መጣ። እሱ ሳውራው ነበር ቪዲዮ የቀረጸችኝ አለች። ሶስና ተቀየርኩ ብላ ብታወራም በድጋሚ የሰው ህይወት መበጥበጥ አላቆመችም። ሰላም ቤተሰብ እንዴት ናችሁልኝ? እኔ ያለው ፈጣሪ ተመሰገነ ይሁን። በያላችሁበት ሰላማችሁ ብዘት ረፍረፍ ይበልልኝ የኔ ውድና ወርቅ የሆናችሁ ቤተሰቦች ማለት ነው። እንዴት ናችሁልኝ? ደህና ናችሁ ወይ? ሁሉ ሰላም? ህይወት እንዴት ነው? ስራ ሁሉ ሰላም? ጽናት ክፍል 205 ይዤላችሁ መጥቻለሁ። ጽናትዬ በጣም ተናዳለች። እኔ ነኝ የተቀየርኩት ወይስ እውነትም ሰው ዝም ብሎ እኔ አንገቴን ቀና ስላረኩ ብቻ እንደ በፊቱ ስላልተመታው እንደ በፊቱ ስላልተደበደብኩ ነው ሰው ተቀይረሻል የሚለኝ? እኔ እኮ አልተቀየርኩም፣ ግን ትዳር ነው እንደ በፊቱ ቃቃ ወይም ደግሞ ፍቅር አይደለም። ያሁኑ ትዳር ይዤ ቤት ውስጥ እየኖርኩ ነው። ስለዚህ ግዴታ ባሌ አጠገብ የሚገኙ ሴቶችን ፈንቅዬ ማስወጣት አለብኝ ብላለች። ባለችው መሰረት ደግሞ ሀናን ከስራ አባራለች ማለት ነው። አስባራለች። ኪራ እሷን ከማጣ ትዳሬን ከማጣ እቺን ባባራት ስራው ቢቀርብኝ ይሻላል ብሎ በማሰብ እሷን ከስራ አባሯል ማለት ነው። በነገራችን ላይ ሀኒ ያሳዝናኛለች። ምክንያቱም ምንም ባላጠፋችበት ነው ስራውን ያጣችው። ያው በአፍ ብቻ ቀልቃላ ስለሆነች ስለምታወራ ብቻ ነው እንጂ ሌላ ነገር ምንም ነገር አላረገችም ነበር። ግን አስባም አታውቅም። እኔ አስቤም አላውቅም መስሎሽ ሊሆን ይችላል በማለት በተደጋጋሚ ብትናገርም ማንም ሊያምናት አልቻለም ማለት ነው። ከስራ በመባረሯ እኔ አዝኛለሁ በበኩሌ። ሶስና በድጋሚ የጽናትን ህይወት ለመበጥበጥ ቆርጣ ተነስታለች። ከዚህ በፊት ስልክ እያወራች መኝታ ቤቷ ውስጥ ቪዲዮ ቀርጻት ነበርና ስልኩ ደግሞ የሆነ ያን ሰው ካገኘች በኋላ በጣም ቆይታ ስለነበረ በጣም እያወራችሁ ነበርና ያኔ ሌላ ነገር ነው የሚያስመስለው። ለኪራ ሁሉ ነገር ተናግራለች። ኪራ ግን አላምንሽም፣ በአንቺ ምክንያት ህይወቴን ትዳሬ ማበጥበጥ አልፈልግም፣ ከህይወቴ ውጭልኝ ብሏታል። ደስ ብሎኛል ማለት ነው። እና ሰንዬ እህቷ ተመልሳ መጥታለች። በጣም ከባድ ነገር ውስጥ ገብታ ስለነበረ እሷን ለማገዝ እንግዲህ ካለችበት አገር መታለች ማለት ነው። ሰንዬ ከባድ ነገር ገጥሟታል። ያ ልጅ አስገድዶ ደፈራት። እሷ ሳትፈልግ ከሷ ጋር አደረ። ሰንዬ ጨለለች። ይሄ አይገባትም። ምክንያቱም ብዙ ነገር አሳልፋለች። ገና ወንድ ሳታምን ከማትወደው ጋር ተገዳ አድራለች ማለት ነው። ልጁ